ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ ተከታተሉ ቤተሰቦቻችን ያላችሁበት የምድር ዳርቻ ጸጋና ሰላም ከሁላችሁ ጋር ይሁን። የምጽአቱ ድምጽ ነው። እንደማችሁ አገልጋይ ያሬድ ነኝ። ዛሬም በወቅታዊ መረጃ ላይ መጥቻለሁ። ዛሬ እንግዲህ ማካፈላችሁ በሁለት ርዕሶች ላይ ነው። አንደኛ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን የሰጡትን የመጨረሻ 48 ሰዓት ማስጠንቀቂያ የተመለከተ ነው። ሁለተኛው ደግሞ ዲያጎ ጋርሻ የሚባለውን በህንድ ውቅያኖስ የሚገኘውን የአሜሪካና የዩኬ ጥምር የጦር ቤዝ በተመለከተ አንዳንድ መረጃዎች ሰጣችኋለሁ። እንግዲህ በዚህ ወቅት በከፍተኛ ፍጥነት በተሻለ መጠን የመካከለኛው ምስራቅና የዓለምን መረጃ ለመስጠት እየሞከርን ያለ ነው። ይህንንም ከዘመን ፍጻሜ አንጻር ለእናንተ መጽሐፉን መመርመር፣ ጊዜውን ማስተዋል፣ መረዳት እንዲሆንላችሁ በማቅረብ ላይ የምንገኘው እንግዲህ ከ1.2 በላይ ማለትም ከ1,200,000 በላይ ተመልካቾች ያሉት ድንቅ ፍጻሜ ቲዩብ 18,000 ብቻ ሰብስክራይበር እንዳለው በማዘን እገልጣለሁ። ይሄ ማለት በጣም ብዙዎቻችሁ ይሄን ሚዲያ የምትከታተሉ ቤተሰቦቼ አይታችሁት ነው የምትወጡት እንጂ ሰብስክራይብ አታርጉ ማለት ነውና ያ ደግሞ ሚዲያው እንዳያድግ ሚዲያው በጣም አንቆሚ እስከመሆኑ የተነሳ የኛን ጥረት ከንቱ የሚያደርግ ስለሚሆን ባካችሁ እኛ አገልግሎት እያገለገልን ነው፣ ግን ሚዲያው እንደ ሚዲያ መድረክ ስላለበት ሰብስክራይብ አርጉ፣ አስደርጉም ጭምር። አጠገባችሁ ያለው ቤተሰብ ወንድም እህት ሰብስክራይብ ካላደረገ ሰብስክራይብ እንዲያደርግ አርጉ። በተለይ በውጭ ሀገር ያላችሁ ቤተሰቦቻችን ሰብስክራይብ ታደርጉ የበለጠ ለሚዲያው ግባት ይሆነዋልና ይህንን ሚዲያ የምትጠቀሙና ወቅታዊ መረጃዎችን፣ ትምህርቶችን፣ የዳግም ምጽአት ትምህርቶችን፣ ወቅታዊ መረጃዎችን ከዚህ ሚዲያ የምታገኙ ወገኖቼ በአሜሪካና አውሮፓ፣ መካከለኛው ምስራቅ በተለይ እስራኤል ያላችሁ ወገኖች ሚዲያውን ማገዝ የምትችሉት አንዱ ሰብስክራይብ በማድረግ ሼር፣ ላይክ በማድረግ እና የደውል ምልክቱን ጭምር በመንካት ስለሚሆን በዚህ አጋጣሚ እንግዲህ ይህን ማሳሰቢያ እሰጣችኋለሁ ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ መረጃ የሚያጠነጥነው በሁለት ጉዳዮች ላይ ነው። ቀደም እንደተናገርኩት አንደኛ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አራተኛ ሳምንቱን የያዘውን የእስራኤልና አሜሪካ ጥምር ጦር በኢራን ላይ የሚያደርሰውን ጥቃት ቀጥሎ ነው ያለው። ነገር ግን ባለፈው ቅዳሜ ከትናንትና ወዲያ ማለት ነው ለኢራን የ48 ሰዓት የመጨረሻ ማስጠንቀቂያ ሰጥተው ነበረ። ይህም በተመለከተ ነው በሆርሙዝ ሰርጥ የሚተላለፉ የነዳጅ ጫኝ መርከቦችን ኢራን አግታ ነው ያለችው። በተለይ የእስራኤልና የአሜሪካ የጦር መርከቦች እንዳይንቀሳቀሱ በከፍተኛ ደረጃ ጫና ፈጥራ ነው ያለችውና የዓለማችን 20% የኃይል አቅርቦት በዚህ ሰርጥ ነው የሚመላለሰው በየቀኑ ማለት ነው። ኤቭሪዴይ የዓለማችን 20% የነዳጅ እና የጋዝ የተለያዩ የኤነርጂ ምርቶች በዚህ ሰርጥ ላይ ሆርሙዝ ላይ የሚተላለፉት። ይህ ሆርሙዝ ደግሞ በኢራን ቁጥጥር ውስጥ እንደመሆኑ ኢራን አንደኛው ከፍተኛ በቀል አርጋ በእስራኤልና በአሜሪካ ላይ የወሰደችው እርምጃ ቢኖር የሆርሙዝ ሰርጥን መዝጋት ነው። በተለይ ለኢራንና ለእስራኤልና ለአሜሪካ። እንግዲህ ዶናልድ ትራምፕ ይሄ ሰርጥ ካልተከፈተና ለሁሉም ነፃ ሆኖ ማገልገል እስካልጀመረ ድረስ በ48 ሰዓት ኢራንን ካላረገች በኢራን ታይቶ የማይታወቅ ጥቃት ይፈጸማል። ያም ጥቃት የሚያነጣጥረው የኢራን የኃይል ማመንጫዎች ላይ ነው። ስለዚህ ኢራን መብራት ወዳልነበረበት ዘመን እንወስዳታለን ያሉት የትኛውን የኢራን የኃይል ማለትም የነዳጅ ማጣሪያዎች እስካሁን ሲመቱ ነበር። አሁን ዋናውና የተባሉትን የኢራን የልብ ትርታ የሆኑትን የኤሌክትሪክ ኃይል ማመንጫዎች እና ሌሎችም የኃይል አቅርቦት የሚቀናበርባቸውን ጣቢያዎች በሙሉ እንመታለን ያሉት ማለት ነው። እንግዲህ ሰዓት ኦልሬዲ ከዚህ በኋላ ከሰዓታት በኋላ ይጠናቀቃል 48 ሰዓት። ነገር ግን በእንዲህ እንዳለ ዶናልድ ትራምፕ ዛሬ ሰኞ ይህን ሀሳባቸውን መለወጣቸውን አስታውቀዋል። ይህ ማለት ከኢራን ጋር በጣም ተስፋ ሰጪ የሆነ ንግግር ጀምረናል። ከዚህ ከኢራን ጋር ሙሉ በሙሉ ጦርነቱን ለማቆም የሚያስችለንን ንግግር ጀምረናል። ኔጎሽዬሽን ድርድር ጀምረናል። በዚህ የተነሳ ይሄ ምንም አይነት እንኳን የኢራንን የኃይል ማመንጫ መምታት ቀርቶ አንድ ጥይት ወደ ኢራን እንዳይተኮስ ብለው ለ5 ቀናት ያህል
ለፔንታጎን ቀጥተኛ ቀጭን መልእክት አስተላልፈዋል። ስለዚህ ከአሜሪካ ወደ ኢራን የሚወርወር ምንም አይነት የጦር መሳሪያ አይኖርም ለ5 ቀን ብለዋል። ስለዚህ በዚህ 5 ቀን ውስጥ ወደ አንድ ልባት ማንደርስ ከሆነ በቀጥታ የተለመደውን ጥቃታችንና አጠናክረን ጥቃት እንቀጥላለን፣ ኢራን አሁንም ጉዳቷን በማስተናገድ ትቀጥላለች የሚል ማሳሰቢያ ነው የሰጡት። እንግዲህ ተከትሎ ዓለም በሙሉ በተለይ አውሮፓ በጣም በተስፋ ነበር ሲጠብቅ የነበረው ይሄንን ነገርና ከጀርመን ከእንግሊዝ ከተለያዩ ሀገራት ለዶናልድ ትራምፕ አድናቆትና አክብሮታቸውን በመግለጽ ላይ ነው የሚገኙት በማስረዘማቸው። እንግዲህ 48 ሰዓቱ አሁን ከሰዓታት በኋላ የሚሞላ ነው። ነገር ግን በ5 ቀን ውስጥ ምን እንደሚፈጠር አይታወቅም። 5 ቀን እድሜ ነው በሚል ተጽናንተው የጀርመን እንግሊዝና ሌሎች ሀገራት በሙሉ መሪዎች ለዶናልድ ትራምፕ በጣም ጥሩ ሳይ ነው ማለት አድናቆታቸውን በመግለጽ ላይ ነው የሚገኙት። እንግዲህ ይህን ተከትሎ የኢራኑ የውጭ ጉዳይ ቢሮ ፍጹም ክደት ነው ውሸት ነው በማለት አጣጥሎታል። ይህ ማለት ከአሜሪካ ጋር ኢራን የተቀመጠችው ምንም አይነት ድርድር የለም፣ ዶናልድ ትራምፕ ፈጥረው ነው ያወሩት ይሄን ብለዋል። ስለዚህ ምናልባት ይህንን ነገር ዶናልድ ትራምፕ ያመጣው በምክንያት የነዳጅ የጋዝ ዋጋ በጣም በከፍተኛ ደረጃ እየጨመረ ስለመጣ ያንን ለማረጋጋትና ቀጣይ የጦር እቅዳቸውን ለማስላት ጊዜ ለመግዛት ነው ብለዋል። ከዚህ አባስ አራግቺ ወይም ደግሞ የኢራን የውጭ ጉዳይ ሚኒስትር እነዚህ ሰዎች ናቸው ኢራን በአሁኑ ሰዓት ራን እያደረጉ ያሉት ከታች ከሚመጡት ከማይታወቁ ሰዎች በስተቀር እንጂ አብዛኞቹ የኢራን መሪዎች ስፔሻሊ የፖለቲካ መሪዎች አልቀዋል፣ የወታደር መሪዎች ጀነራሎች አልቀዋል፣ ሞተዋል። ከዚህ አንጻር እንግዲህ አባስ አራግቺ እኛ ከአሜሪካ ጋር የገባንበት ምንም አይነት ድርድር የለም፣ ድርድርም አንፈልግም። ከዚህ አሜሪካ ወይም ዶናልድ ትራምፕ ይህን ነገር የተናገሩት በቀጥታ ጊዜ ለመግዛት ነው፣ ቀጣይ ጦር እቅድ ለማውጣት ነው እና ደግሞ በጣም እያሻቀበ የመጣውን የነዳጅ ዋጋ ለማርገብ ነው በሚል አጣጥሎታል ማለት ነው። እና ዶናልድ ትራምፕ አሁን ለዚህ ምንም ምላሽ አልሰጡም። እንግዲህ ከዚህ ጋር ተያይዞ ለ5 ቀናት ያህል ይሄ ጥቃት በኢራን የኃይል ማመንጫዎች ላይ ለ5 ቀናት ያህል ሲራዘም የሆርሙዝ ጉዳይ እንዴት ሆኖ ነው እንደተዘጋ ነው ወይስ ተከፍቶ ነው የሚለው ነገር ምንም ፍንጭ ዶናልድ ትራምፕ አልሰጡም። ስለዚህ የሆርሙዝ ሰርጥ እንደተዘጋ ነው ለ5 ቀናት ድርድር የሚቀጥለው እየሆነ ከሆነ ማለት ነው። ድርድሩ እየተካሄደ ካለ ለ5 ቀናት ነው ወይ ድርድሩ የሚቀጥለው? ማለትም ይሄ የሆርሙዝ ሰርጥ እንደተዘጋ ድርድሩ ይቀጥላል አይቀጥልም የሚለውን ዶናልድ ትራምፕ በዚሁ ላይ መግለጫቸው ላይ ምንም አይነት የሰጡት ማብራሪያ የለም ማለት ነው። እንግዲህ ተከትሎ ዓርብ ዕለት የኢራን ሚሳኤሎች ዲያጎ ጋርሻ የሚባለውን ኢንዲያን ኦሽን ወይም ህንድ ውቅያኖስ ላይ የሚገኘውን የአሜሪካና የእንግሊዝ ጥምር ጦር ለመምታት 2 ሚሳኤሎች አስወንጭፏል። እንግዲህ ይሄ በጣም ሚስጥራዊ ከሚባሉ ቦታዎች መካከል አንዱ ነው። ዲያጎ ጋርሻ በጣም ብዙ ነዋሪዎች የነበሩበት፣ ነገር ግን ነዋሪዎቹ በሙሉ እንዲለቁ ተደርገው ሙሉ በሙሉ ደሴቱ የጦር ቤዝ ሆኗል። ስለዚህ በእንግሊዝ ቁጥጥር ውስጥ ያለ ነው ዲያጎ ጋርሻ። ይሄንን ደሴት የአሜሪካና የእንግሊዝ ጥምር ጦር ቤዝ የጦር ቤዝ አድርጎታል ማለት ነውና ከፍተኛ የአሜሪካ ቢቱ ቦምብ ጣይ አውሮፕላኖች ሁሉ እዚህ ቦታ ላይ ይከማቻሉ። ይህም እንደው ወደ የመን ሁቲ ወደ ሌሎች ሀገሮች ላይ ያሉ እንቅስቃሴዎችን ለመቆጣጠር ጭምር ነው። ኢቭን ከቻይና ጋር በጣም ቅርብ ስለሆነ ቻይናን ጭምር ለመቆጣጠር በጣም የሚቀርብ ነው ማለት ነው። ከዚህ አንጻር ደሴቱ ክርክርና ጭቅጭቅ ያለበትም ቢሆን እንግሊዝ ለመልቀቅና ከዚህ ነፃ ለመውጣት የምትፈልግም ቢሆን ዶናልድ ትራምፕ ለ99 ዓመት በሊዝ የተያዘውን ይህንን ደሴት እንዳትለቅ በጣም እያግባቡ ነው የሚገኙት ማለት ነው። ስለዚህ አሜሪካና እንግሊዝ እንግዲህ ለ99 ዓመት ያህል ይህን ዲያጎ ጋርሻ የሚባለውን የጦር ቤዝ ወይም ደሴት ላይ ኢንዲያን ኦሽን ላይ ያለውን የጦር ቤዝ ይጠቀሙበታል ማለት ነው። ወደ ዲያጎ ጋርሻ የጦር ቤዝ ኢራን ሚሳኤሎችን ባሊስቲክ ሚሳኤሎችን አስወነጨፈች ማለት ኢራን እስካሁን ድረስ አለኝ ከምትለው 1500 ኪሎ ሜትር ተወንጫፊ የአጭር ርቀት ሚሳኤሎች ማለት ነው። በጣም ከፍ ያሉ የረጅም ርቀት ሚሳኤሎች እንዳሏት ማረጋገጫ ነው ተብሏል። በመሰረቱ ኢራን የተኮሰቻቸው 2 ሚሳኤሎች አንደኛው አየር ላይ ነው የከሸፈው የሚወደቀው፣ ሁለተኛው ግን ከአሜሪካ የባህር ኃይል ተተኩሶበት ወድቋል ማለት ነው። ወደ ዲያጎ ጋርሻ የደረሰ የኢራን ሚሳኤል የለም። ነገር ግን ዲያጎ ጋርሻ ላይ ያለውን የዩኬ የእንግሊዝና የአሜሪካ የጦር ቤዝ የሚመታ ከፍተኛ ርቀት ተምዘግዛጊ ሚሳኤል ኢራን ካላት
ይሄ ለጠቅላላ አውሮፓ በጣም ከፍተኛ ስጋት ነው። ምክንያቱም ይሄ ማለት ኢራን የተምዘግዛጊ ሚሳኤሎቿን ርቀት አስፍታለች ማለት ነው። ይሄ ማለት አውሮፓን ለመምታት የምትችልበት የሚሳኤል አቅም ላይ ኢራን እንደደረሰች ነው ይሄ የሚያሳየው። እንግዲህ በእንግሊዙ ጠቅላይ ሚኒስትር ኪር ስታርመር አማካኝነት አሜሪካ የእንግሊዝን የጦር ቤዞችን እንድትጠቀም ፈቅዳለች። ስለዚህ ኪር ስታርመር ፈቅዷል። እንግሊዝ ይህን በመፍቀዷ ምክንያት የኢራኑ የውጭ ጉዳይ ሚኒስትር እንግዲህ አባስ አራግቺ የሚባለው ሰው ማለት ነው እንግሊዛውያንን ነፍሳቸውን አስይዛለች ነው ቁማር አስይዛ ኪር ስታርመር ወይም የእንግሊዙ ጠቅላይ ሚኒስትር የእንግሊዛውያን ነፍስ ቁማር አስይዟል ነው ያሉት። ስለዚህ እንግሊዛውያን አደጋ ላይ ናችሁ፣ አይናችን ውስጥ ገብታችኋል፣ እንዴት ለአሜሪካ ጦር ቤዛችሁን ትፈቅዳላችሁ ማለት ነው። የማለት ዲያጎ ጋርሻን ጨምሮ ሌሎች ያሏት ለምሳሌ በሳይፕረስ በቆጵሮስ የእንግሊዝ የጦር ቤዝ አለ። እሱን ያው በቅርብ ጊዜ በሚሳኤል ኢራን መታው ነበረ። እነዚህን ቤዞች አሜሪካ እንድትጠቀም እንግሊዝ መፍቀዷ በከፍተኛ ደረጃ የእንግሊዛውያንን ሕይወት አደጋ ላይ የሚጥል ጫውታ ነው ሲሉ አባስ አራግቺ ይህን ነገር በጣም አድርገው አጣጥረውታል። ይህ ማለት አውሮፓ ለመምታት ዝግጁ ነው ማለት ነው። ምናልባት እንግሊዝን፣ ጀርመን፣ ፈረንሳይ፣ ሌሎችን ሀገሮችን መምታት የሚያስችል የረጅም ርቀት ተምዘግዛጊ ሚሳኤል አለን እያሉ ናቸው ያሉት ኢራኖች ማለት ነው። እና አውሮፓዎች እንግዲህ በከፍተኛ ደረጃ ፍርሃት ላይ ነው ያሉት። ይህን ተከትሎ ዶናልድ ትራምፕ የነዚህን የኔቶ አባላት የሆኑ የአውሮፓ ሀገራት በቁባቆች ናቸው ሲሉ ተናግረዋቸዋል። ኢቭን የኪር ስታርመር የእንግሊዙ ጠቅላይ ሚኒስትር ምላሽ የዘገየ ምላሽ ብለውታል። የዘገየ ምላሽ ማለት እንግዲህ ከመጀመሪያው ጀምሮ አውሮፓውያን ከኛ ጋር አልተሰለፉም ነው። ኢራን የሁላችንም ጠላት ናት ነው። የአሜሪካ ብቻ ሳትሆን ሞር እንደውም የአውሮፓ ጠላት ናት። ስለዚህ በከፍተኛ ደረጃ ኢራን ለመምታት ከኛ ጋር መሰለፍ ሲኖርባችሁ እስካሁን ድረስ ጥጋችሁን ይዛችሁ ነበራችሁ። አሁንም ደሴቶቻችሁና የጦር ቤዛችሁን እንድንጠቀም ብትፈቅዱልን ምንም የተለየ ነገር አይመጣም፣ በጣም የዘገየ ምላሽ ነው ብለው የእነዚህን የኔቶን አባላት ፈሪዎች ናቸው በማለት ዶናልድ ትራምፕ መዝለፋቸው ይታወቃል ማለት ነው። እንግዲህ ተከትሎ እስካሁን ድረስ የኢራን መንግስት በዙሪያው ባሉ የገልፍ ካንትሪስ ወይም ነው የባህረ ሰላጤው ሀገራት ላይ መተኮሱን አላቆመም። ምናልባት ዛሬ ሰኞ እንኳን ወደ 4 የሚጠጉ የባህረ ሰላጤው ሀገራት ላይ የኢራን ሚሳኤሎች ተተኩሰዋል። ሳውዲ አረቢያ ተተኩሷል፣ ዛሬ ዩናይትድ አረብ ኤምሬት ተተኩሷል፣ ባህሬን ተተኩሷል፣ ኩዌት ተተኩሷል። እነዚህ ሀገሮች ዛሬ ሰኞ ተተኩሶባቸዋል ማለት ነው። እንግዲህ የኢራን ሚሳኤሎች በተባበሩት አረብ ኤምሬትስ ብቻ እስካሁን ድረስ 352 ባለስቲክ ሚሳኤል ተተኩሷል። እንዲሁም ደግሞ ወደ 15 የሚጠጉ ክሩዝ ሚሳኤሎች ተተኩሰዋል። ወደ 1789 ድሮኖች አረብ ኤምሬትስ ላይ ተተኩሰዋል ማለት ነው። እና በዚህም ወደ ሁለት ወታደሮች ሞተዋል፣ እንዲሁም 2 ሲቪሊያን ተገለዋል ማለት ነው። ከ161 በላይ ነዋሪዎች ወይም ደግሞ ንጹሃን ዜጎች በአረብ ኤምሬትስ ላይ ተጎድተዋል ማለት ነው። ስለዚህ እንግዲህ ኢራን እያደረገች ያለችው ነገር አጠቃላይ ቀጠናውን በሙሉ ያለማቋረጥ በመምታት ቀጠናው ላይ ትርምስ በመፍጠር አንደኛ አሜሪካ ላይ በጣም ከፍተኛ ጫና፣ እስራኤል ላይ ከፍተኛ ጫና መፍጠር ነው እንጂ እነዚህ ሀገራት ለምሳሌ እየተመቱ ያሉ ሀገራት እነ ዱባይ ወይም ደግሞ ሌሎች ሀገራት እነ ኳታር፣ እነ ባህሬን እነዚህ ሀገሮች እስካሁን ድረስ ኢራን ላይ አልተኮሱም። እንግዲህ ኢራን በመፍራት እና ምናልባት ጦርነቱም ወደ ለየለት ሌላ ቀውስ እንዳይሄድ በመጠንቀቅ ነው ነገሩ የሚመጡ ድሮኖችን ባይመክኗቸው ኖሮ እነዚህም ሀገሮች ምናልባት ጠፊ ሊሆኑ ይችላሉ። እንግዲህ ዱባይ ላይ 350 ባላስቲክ ሚሳኤል ማለት ቀላል አይደለም። እነዚህ ሚሳኤሎች አብዛኞቹ ኢንተርሰፕት ስለሚደረጉ በአየር ላይ ስለሚወድሙ ነውና እንጂ ሳውዲ ላይ አንድ የህንድ ዜጋ ተገድሏል። የተገደለው በስብርባሪ የተገደለው ስለ አየር ላይ የመከነ ባላስቲክ ሚሳኤል ስብርባሪ ወርዶ ነው የገደለው ማለት ነውና እነዚህ ስብርባሪዎች ራሳቸው ሰውን የመግደል አለ ቤት የማቃጠልና የማውደም ህንጻ የማውደም አቅም አላቸውና አንድ ባላስቲክ ሚሳኤል ሲፈነዳ በጣም ከፍተኛ ፍንጥቅጣቂ የሚፈጥረው እሱ በጣም ብዙ አደጋ ነው እየፈጠረ ያለው ማለት ነውና እንግዲህ መካከለኛው ምስራቅ አልበረደም፣ እሳቱ ቀጥሎ ነው ያለው። በእውነት ይሄ ነገር ወዴት ነው የሚያመራ? በተለይ የራሻ መንግስት ለአሜሪካ በጣም ከፍተኛ ማስጠንቀቂያ እየሰጠን ያለው ምክንያቱም ኢራን አሁን ባለችበት ደረጃ አሁን ባላት የሚሳኤል ክምችት እንኳን አውሮፓን ማጥቃት የምትችልበት ከፍተኛ አቅም ስላላት እንዲህ በዋዛ ኢራን የምትሸነፍ አይደለችምና የአሜሪካ መንግስት በጉዳዩ ላይ ቆም ብሎ ቢያስብበት የሚል ማስጠንቀቂያ ከራሻ እየተሰነዘረ ነው ያለው። ኤብቻልም ቻይናም ሌሎቹ ማስጠንቀቂያ እየሰጡ ነው ያሉት። እነዚህ ሀገራት ወደዚህ ጦርነት ምናልባት ዘው ብሎ ከገቡ
ከማንም በላይ አሜሪካ በጣም በከፍተኛ ደረጃ ልትጎዳ ትችላለች። ይሄ ነገር ዞሮ ዞሮ እስራኤልን መጉዳቱ አይቀርም እና ጦርነቱ ደግሞ ምናልባት የተፈራው መሪዎች በጣም በከፍተኛ ደረጃ ዚስ ዴይስ የሚያወሩት ሶስተኛው ዓለም ጦርነት የሚሉት ሜቢ የጎግና የማጎግ ጦርነት ሊነሳ የሚችልበት ሁኔታ ይፈጠራል ማለት ነውና ነገሮች አሁን እነዚህ ሀያላን ጸጥ ማለታቸው ጊዜው ገና እንደደረሰ ነው የሚያሳይ ወገኖች። ለምሳሌ ራሽያ ከኢራን ጋር ባላት ቀረቤታ አሜሪካና እስራኤል በዚህ ልክ በዚህ ደረጃ ጠልቀው ገብተው ኢራን ሲደበድቡ ራሽያ ዘላ ለመግባቷ ጊዜው ገና መሆኑን ነው። ልክ መጨረሻው ሰዓት ላይ ግን ትገባለች ማለት ትመጣለች። ከዚህ በኋላ ያሉ ጊዜያት እንግዲህ እነዚህ ነገስታት በሙሉ ኃይላቸው ወደ ሰልፉ የሚገቡበትና ዓለም ላይ ሊበርድ የማይችል እጅግ በጣም ዘግናኝና አስፈሪ ጦርነት የሚከሰትበት ሁኔታ ነው ያለው ማለት ነው። እንግዲህ እግዚአብሔር ቃል የጦሩን ወሬ ትሰሙ ዘንድ አላችሁ ብሎ ሲናገር ምናልባት የትኛውም ዓለም ላይ ከዚህ በኋላ ሀፕን ሊያደርግ ይችላል። ማንኛውም ሀገር ላይ ሴፍ መሆን አይቻልም ማለት ነው። ከዚህ የጦር ወሬ መስማት በዘመን ምንም ቁም ነገር አይደለም። ምናልባት ዓለማችን በጣም በከፍተኛ ደረጃ እየፈራችና እየሰጋች ያለችው የኒውክሌር ጦርነት እንዳይነሳባት ነው። የኒውክሌር ጦርነት ከተነሳ የሚተርፍ የለም፣ መተላለቅ ነው የሚሆነው። አፍሪካ ናት ኒውክሌር ያልታጠቀችው እንጂ ሌላው ዓለም በሙሉ ኒውክሌር ታጥቋል። ስለዚህ የታጠቁ ዓለማት ሩቅ ምስራቆች ታጥቀዋል። ህንድ አላቸው እና ፓኪስታን አላቸው፣ ቻይና ራሻ አላቸው፣ በዚህ በኩል አሜሪካ አላቸው፣ ሌሎችም የአውሮፓ ሀገራት ያለ የታጠቁ አሉ። መተኮስ ከጀመረ ኒውክሌር ዋር ከተጀመረ አበቃ። ምናልባት ዓለማችን አብዛኛው ህዝቧን በአንድ ጊዜ ልታጣ ትችላለች። እንግዲህ ጌታ ኢየሱስ እነዚያ ቀኖች ባያጥሩ አለ ስጋ የለበሰ ሁሉ ባልዳነ ነበር ብሎ ጌታ የተናገረውን ቃል እናስታውሳለን። ይህ እንኳን ስለ ታላቁ መከራ ነው የሚናገረው። እንግዲህ በታላቁ መከራና በጎግ ማጎግ ጦርነት መካከል የ7 ዓመት ልዩነት እንዳለ እናውቃለን። እዚህ 7 ዓመቱ ልዩነት ማለት የጎግ ማጎግ ጦርነት ለቤተክርስቲያን ንጥቀት ምክንያት ይሆናል፣ ለእስራኤል ደግሞ ውልደት ምክንያት ይሆናል። ቤተክርስቲያን እንደተነጠቀች ሐሰተኛው ክርስቶስ ይገለጣል። ይህም ለእስራኤል የደህንነት ዋስትና በመስጠት ለ7 ዓመት የሰላም ቃል ኪዳን በመፈራረም የሚጀምር ነው የሚሆነው። ከዛ በኋላ 7 ዓመት ቆይቶ ነው የመጨረሻውና አስፈሪው የአርማጌዶን ጦርነት የሚጀምረው። አሁን ግን ዓለም እያሟሟቀች ያለችው በተለይ ኢራን እያሟሟቀች ያለችው አሁን የኢራን ኃይል በዚህ ደረጃ ይህን ሁሉ ድብደባ ከ5000 በላይ ታርጌት ተመቶባት ከ5000 በላይ የድሮን ማከማቻ ማምረቻ፣ የሚሳኤል ማከማቻ ማምረቻ፣ የመንግስት ህንፃዎች፣ አረ ምን ያልተገደለ ሰው አለ? ይሄ ሁሉ ሆኖ አሁን ሀገሪቷ ቆማለች። እንደውም ወደ ማጥቃት እየተሸጋገረች ያለችበት አስፈሪ ሁኔታ ላይ ያለ ነው ማለት ነው። በዋናነት ደግሞ የምታጠቃው ማንም አይደለም። በዙሪያው ለምሳሌ ገልፍ ላይ የምታጠቃቸው አልፎ የምትወረወርባቸው ቢኖርም 100 እጥፍ ነው ወደ እስራኤል የምታስወነጭፈው። 100 እጥፍ ማለት ነው። 100 እጥፍ ምናልባት ከዚህ በፊት ታይቶ የማይታወቅ ደረጃ ኢየሩሳሌም ላይ ሳይቀር ሚሳኤሎች እየወደቁ ነው ያሉት ማለት ነው። ስለዚህ እንግዲህ በዚህ ደረጃ መገዳደር ትልቅ አቅም ይዛ ነው ወደዚህ ጦርነት ስትገባ። ይሄ ጦርነት እንደሚመጣባቸው ያውቁታል። በተለይ ኒውክሌር ይኑረን ብለው ሲነሱ ይሄ ጦርነት እንደሚነሳባቸው ኢራናውያን ቀድመው ያውቁታል። ስለዚህ 20 እና 30 ዓመት የተዘጋጁበት ነው እንጂ ትላንትና ደርሰው የተነሱበት ጉዳይ አይደለም። ነገሩ በቀላል ሊበርድ የሚችል አይደለም ማለት ነው። በጣም ሪስክ አለው፣ በጣም ኮስት አለው። በኢራን ብቻ ከ1500 ሰው በላይ እስካሁን ድረስ ሞቷል የሚል መረጃ እየወጣ ነው ያለውና ነፍስ እየቀጠፈ ንብረት እያወደመ ጦርነት ይቀጥላል። የመጨረሻው ዘመን አንዱ መለያ ነው። የአሕዛብ ዘመን አንዱ መገለጫ ይሄ ነው፣ ጦርነት። ከዛ ደግሞ የዝሙት እርኩሰት ወይንም የኃጢአት ግብረ ሰዶም ጨምሮ ከፍተኛ የኃጢአት ፋይናሊ የጣዖት አምልኮ የሐሰተኛውን ክርስቶስ መግለጥ የመጨረሻ ዓላማ ይሆናል ማለት ነው። እነዚህ ዋና የአሕዛብ ዘመን መገለጫዎች ናቸው። ጣዖት አምልኮ ፋይናሊ የክርስቶስን ተቃዋሚ በዓለም ላይ ማንገስ፣ የዝሙት ርኩሰት ፋይናል ሲደረግ ግብረ ሰዶማዊነት በዓለም ላይ መንገስና ጦርነት። እነዚህ የአሕዛብ ዘመን ዋና ፌቸርስ ወይንም መገለጫዎች ናቸው። እነዚህ በሰፊው በዓለም ላይ ተንሰራፍተው እያየን ያለ ነውና እንግዲህ ምንለው ነገር ይህን ነው። እርሱ የደህንነት ቀንድ ነው። ወደ እርሱ የተጠጋ ያመልጣል። በተለይ ማንም ይሁን ማን መቼም የት ቢሞት ስለ ነፍሱ ግን ሊያስብ ጊዜው አሁን ነው። ሰዎች ንስሐ እንዲገቡ ወንጌል ስንመሰክርላቸው የሚጨነቁትና የሚጠነቀቁት ስለ ሃይማኖታቸው ነው። በመጽሐፍ ቅዱስ ላይ የሚያድን ሃይማኖት የተባለ አንድ ሃይማኖት የለም። አንዲት እምነት ግን አለች። እርሱ ኢየሱስ የሕያው እግዚአብሔር ልጅ ብቸኛ የሕይወት ምንጭ ነው። እርሱ ብቸኛ የመዳን ምክንያት ነው። ቤዛነቱ ደሙ ከኃጢአት ሁሉ ያነጻል፣ ያጥባል። ከእርሱ ውጭ መዳን የለም። ስለዚህ አዳኝ እሱ ነው። አድኖኛል፣ ድኛለሁ ብሎ ማመን ይሄ እምነት ይባላል። ሃይማኖት አይደለም። የትኛውም ሃይማኖት አይደለም።
ይሄ ፕሮቴስታንትነት፣ ኦርቶዶክስነት፣ ካቶሊክነት አለ። ይሄ ብቸኛ የሚያድንነት ነው። እኔ የምለው ነገር ነው፣ የትኛውም ሃይማኖት ውስጥ ሆናችሁ ይህን ቃል የምትሰሙ ወገኖቼ ኢየሱስ ብቸኛ የነፍሳችሁ መድን እንደሆነ አምናችሁ ተቀበሉ። በሌላ ቋንቋ ድኛለሁ ብላችሁ 4 ነጥብ አድርጉና ቆሙ። በኢየሱስ የመስቀል ላይ ቤዛነት ድኛለሁ፣ ሌላ ልድን የሚችልበት አማራጭ የለኝም ብላችሁ የከፈታችኋቸውን መስኮቶች በሙሉ ዝጉ። ሰው የሚድንበት 10 መንገድ የለም፣ አንድ መንገድ ነው ያለው። እውነት ሕይወት መንገድ ኢየሱስ ነው። በእርሱ እንድድኑ ነፍሳችሁ እንድታድኑ ጊዜ ሰጥቷቸዋል። ከዚህ በኋላ የሚኖሩ ቀናት፣ ሰዓታት፣ ወራትና ዓመታት በሙሉ ነፍሳችን ለማዳን የሚሰጡ እድሎች ናቸው፣ ሌላ ነገር አይደለም። ይሄ እንድታውቁ ያስፈልጋል። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ኢየሱስ ይመጣል። ሻሎም። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ